ዮሴፍ ለቅድስት ድንግል ማርያም እጮኛ ነበረ አልነበረም? አዎ ነበረ። አይ አልነበረም። አውዱን በራስ ጭንቅላት አጠምዝዘው ምን ይላል መሰለህ? የምን እኔ መች አውዱ መች ስለ አውዱ መች አወራው? ዮሴፍ ለሚባል ሰው ወደ ታጨች ነው። ዮሴፍ ለሚባል ሰው ወደ ታጨች ድንግል ማርያም ነች። ዮሴፍ የማርያም እጮኛ ነበረ አልነበረም? እኮ ድንግል ማርያም ነበረች ለዮሴፍ የታጨችው እያልኩ ነው። ስለዚህ ያ ስንል ምን እያልን ነው? ዮሴፍ ለቅድስት ድንግል ማርያም እጮኛዋ ነበር እያልን ነው። ጠባቂዋ ነበር ስንል ነው። እጮኛ የሚለውን ትርጉም ስንስማማ ማለት ነው። ወይ ትተረጉማለህ? ድል እሰጥሃለሁ እኮ ትርጉሙን ትተረጉማለህ። መብት እኮ ነው። እጮኛዋ ነበር አልነበረም ስንል ምኗ ነው እያልን ነው? ተርጉመው አሁን ጠባቂዋ እያልኩ ነው። እስቲ ጠባቂዋ ነው የሚለውን ትርጉሙን ትሰጠኛለህ? ከና አሁን መጨመሪያ ጠባቂዋ ነው። አሪፍ። እሺ በቃ እሺ። ቆይ አንዴ ጠብቅ። የኔ ነው ጥያቄው እየመለስክልኝ ስለሆነ ከዛ አንተ ነህ የምትመልሰው። እሺ አሁን ደግሞ የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እንሂድ። ጎሄድ። እሺ ይገርማል ግን የሁሉ ሙከራ መጽሐፍ ቅዱስን በመጽሐፍ ቅዱሱ ካልሆነ በኋላ በሎጂክ እንዳትመልስልኝ፣ በመጽሐፍ ቅዱስ ውስጥ እንድትመልስልኝ ይጠይቃለሁ። ነገራችን ላይ እጮኛ ማለት ጠባቂ ማለት ነው። ኦኬ። ስለዚህ ዮሴፍ ለድንግል ማርያም እጮኛዋ ነው ስንል ጠባቂዋ ነበረ እያልን ነው አይደለ? ኦኬ። እንደዛ ስንል እንደ መጽሐፍ ቅዱስ ነበረ ወይ አይደለም? በእናትህ አንተ ደግሞ በቃ ለማርያም ዮሴፍ ጠባቂዋ ነበር አይደለ? ኦፍኮርስ። እሺ ማርያምም ለዮሴፍ እጮኛው ነበረች፣ ጠባቂው ነበረች ለዮሴፍ። በጣም ጥሩ። ድንግል ማርያም ለዮሴፍ እንዲጠብቃት ተሰጣት። እሺ ዮሴፍስ ለቅድስት አቡ አዳም ቅድስት ድንግል ማርያምስ ዮሴፍስ ለቅድስት ድንግል ማርያም አዳምጣ ወይ አሁን አዋላልክም እንዴ? ማርያም ለሱ እጮኛው ነበረች አላልክም እንዴ? አታምታታ የቃላት ጨዋታ። ዮሴፍ ለድንግል ማርያም እጮኛ ተደርጎ ተሰጠ የሚላል ለመጽሐፍ ቅዱስ ላይ አለ። ይሄው አሁን ያነበብኩልህ እጮኛህን ለመውሰድ አትፍራ እኮ ለሱ ተሰጠች እንጂ እሱ ለሷ ተሰጠ የሚላል አሁን እጮኛህን ያንተ ናት አለው እኮ እጮኛህን። አንዴ በቪዲዮ ላሳይ። አንዴ ቀስ በል አታሳየኝ። በቃ የጠየኩት ጥያቄ መልስ። እጮኛህን ይላል። ምንድን ነው የምታወራው? እንደ መጽሐፍ ቅዱስ ካወራኸኝ እንደ መጽሐፍ በቃ መልስ የለም። አይሆንም። በቃ መልስ የለም። መልስ የለም። ለምን ትፈራለህ? በቃ መልስ የለም። ዝም በል። አየህ እኔ ስማ አዳምጥ። አንተን ነው ሰው የሚታዘብህ። ይኸውልህ የጠየቁን ጥያቄ መልስ የለህም ወይ ደግሞ ይሄንን በዚህ ጉዳይ ስማ። እሺ አንዴ ለአንተ አይደለም ከታች ኮሜንት ላይ ላሉ እጮኛው የሱ እንደሆነች የሚል አንሳላችሁኝ። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እጮኛ አንተ ዝም በል እጮኛህን ለመውሰድ አትፍራ ይላል። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ መረጃ መውሰድ ይችላል። ኮሜንት ላይ አሁን ስውሩ መቀጠል ይችላል። አንተ ብቻ አውራ፣ እኔ አላወራም። በቃ ራስህን እጠይቅሃለሁ። ለምን ነካክተኸዋል? እጠይቅሃለሁ። እዚህ ጋር 20 ላይ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና እጮኛህን ነው የሚለው። እጮኛህን ነው እንጂ የሚለው ድንግል ማርያም ለዮሴፍ ታጨች የሚል የለም። ተረጋጉ። ኦኬ። እጮኛህን ነው። እጮኛህን ይጠብቃት ነው። እሺ ድንግል ማርያም በቃ እሺ። ይሄንን ደግሞ ልምጣሽ አንዴ። በቃ ዝም በል። የለም ላልከው ደግሞ የለም ላልከው እንደገና ላምጣልህ። የለም ላልከው ቆይ በቃ እሺ ስማኝ ደግሞ ይሄው በቃ እሱ ደግሞ የለም ላልከው ቆይ ስማ። በሁለቱም አመጣሁልህ። ይኸውልህ የሉቃስ ወንጌል ቆይ ስማ። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ነው የሚለው። ለዮሴፍ ወደ ታጨች እኮ እኔ ምን እሱን ነዋ። አመሰግናለሁ። ከዛስ ደግሞ ማቴዎስ ወንጌል ምዕራፍ 1 ቁጥር 26 አዳምጥ። ማቴዎስ ወንጌል ምዕራፍ 1 ቁጥር 27 ላይ ደግሞ እጮኛህን ለመውሰድ ይኸውልህ፣ ቅድም ምን አልከኝ? ማርያም ለዮሴፍ እጮኛ ሆነች ወይ ስለ አዎ እጮኛ ሆነች አላልከኝም እንዴ? ነገርኩ። ኖ ተረጋጋ። ፔትራ አውራው፣ ፔትራ አናግረው። አንተ ከፔትራ ጋር አውሩ ወይ ከአንዳቸው ጋር አውሩ። አትሻ ቆይ አንዴ እኔ ስማኛ። አንተ ፍትሃዊ ሰው አድርጌ ነበር ማስብህ። ፔትራ ሞዴሬተር ሰጥቻለሁ። አውራው በቃ ማኔጅ አድርገው ቤቱንም በቃ ተነጋገሩ። በቃ እኔ ወጥቼበታለሁ። አንድ ሰው ይምጣና ያውራኝ። መልስ የለህም። አንድ ሰው መልስ የለህ አንተ እኮ ነህ። ድንግል እኔ እኮ ምን እንደምልህ እንኳ ገና አላስጨረስከኝም ሀሳቤን ዮሴፍ።
ያለ ዮሴፍ ድንግል ማርያም ለዮሴፍ እጮኛው እንድትሆን ዮሴፍ ለድንግል ማርያም እጮኛ እንድትሆን አልተሰጠም። እዚህ ጋር ነው ያስኳችሁ ጉሮሯችሁን። እናንተ ግን እንዴት ተረጎማችሁትኝ? ድንግል ማርያም ስንል እናንተ ድንግል አይደለችም አላችሁ። በድንግልና ጸንሳ እነሆ የተጸነሰው በመንፈስ ቅዱስ ነውና በድንግልና ጸንሳ በድንግልና የወለደችው ከመውለዷ በፊት ድንግል በወለደች ጊዜ ድንግል የሆነውን እናንተ ግን ምን ብላችሁ ተረጎማችሁትኝ? በተለይ ቅድም ፓስተር ምን ብለሽ ተረጎምሽው? ዮሴፍ የማርያም ባል ብለሽ ተረጎምሽው። ይሲ ድንግል ማርያም የዮሴፍ ባል ብለሽ ተረጎምሽው። አይገናኝም። እጮኛ ማለት ደግሞ ምን ማለት ነው? ጠባቂ ነው። በብዙ ይተረጎማል። ካስፈለገ በመጽሐፍ ቅዱስም አውድ ይታያል። መጻሕፍትን አንዳንድ ጊዜ መጻሕፍት ደግሞ ኃላፊያትን መጻያትን ደግሞ ኃላፊያት አድርገው ያወራል። ለምሳሌ እነሆ ደዌያችን ተሸከመ የእንትን ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚባለውን አንዳንድ ቦታ ላይ ደግሞ ያለ አይደለም ድንግል አይደለችም ያለ አለ። ድንግል አይደለችም ትላላችሁ አልክ። አዎ ድንግል ማርያም ባል አላት ብላችኋል። ወይም ደግሞ ድንግል ማርያም አትባልም ነው ክርክሩ። የዛ ነው መነሻው እስካሁን የነበረው። ፕሮፊትም እዚህ ውስጥ ያሉትን ፓስተሮች አሉ። ቤካ ማለት ማቴዎስን አውጣልኝ። ቆይ አንዴ ምንድነው የምታወራው? ዋን ባይ ዋን አንዱ ሲሄድ አንዱ ይመጣል። ጎሄድሽ ማቴዎስ ምን ላውጣልህ? እንደዚህ ይላል 18 ላይ ማቴዎስ 18 ማቴዎስ ወንጌል ምዕራፍ 18 እንደዚህ ይላል። የኢየሱስ ክርስቶስ እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ አይልም፣ በታጨች ጊዜ ይላል አይልም። እሱ ነው ያልካለው። ድንግል ማርያም ነች። አንዴ ስማ አይደል እንዴ? ቆይ አንዴ ኧረ አማርኛ ነው የምናወራ እኮ። ድንግል ማርያም ነች። ምን ላደርግ ነው ማጫጨችው? አንዴ ስማ፣ ጠየቅክ አይደል? እንድመልስልህ ድል ውስጠኝ፣ ምላሴ ላይ አትቁም። ድንግል ማርያም ነች ለዮሴፍ የታጨችው እንጂ ዮሴፍ አይደለም ለድንግል ማርያም የታጨው። ትስማማለህ በዚህ? ልክ ነኝ አይደል እንዴ? ታዲያ ወንድ ልጅ ወንድ ነው እንጂ የሚያጭ ሴት ታጫለች እንዴ? ባል ወንድ ነው እኮ የሚያጭ በእስራኤል ባህል። እሷ እንደ ዓለማዊ እንደ ግብረ ስጋ ግንኙነት ወይም እንደ ጋብቻ አይደለም ስለማይገልጸው መጽሐፉ። ኦኬ እንደዛ ባተርጉ ለአንድ ሰዎች ፔትራ ረጋ በል። እጮኝነት በስንት ይተረጎማል? እጮኛ የሚለው እንዴ እና ለዮሴፍ በታጨች ጊዜ ሳይ እጮኛ የሚለው በስንት ይተረጎማል እያልኩ ነው፣ እየጠየቅኩ ነው። ሳትፈራ መልስልኝ እንዴ። እየተጠየቀ ዝም የሚል ሰው ነው እንዴ ደግሞ የገባው? እጮኝነት በስንት ይተረጎማል? በጣም ይቅርታ አድርግልኝና ስውሩ፣ አሁን ሳስበው አንተ ነህ ልክ። ለምን መሰለህ አንተ ነህ ልክ ያልኩ። አሁን ዝም ብዬ አየሁኝና አንዳንድ መጽሐፎችንም አነበብኩና ቆይ ፔትራ አንተ ልክ ሆነህ አየሁኝ። ምክንያቱም ግን አንድ ጥያቄ ልጠይቅ። አንተ አሁን ይሄን ሁሉ የምታወራው ቅድስት ድንግል ማርያም ለዮሴፍ የታጨችለት ኢየሱስ ክርስቶስን እንደምትወልድ መልእክት ከመጣላት በፊት ነው? ከመምጣቱ በፊት ነው? መልእክት ከመጣላት በኋላ ነው እንዲጠብቃት እጮኛው ተደርጎ የተመረጠው? ከዛ በፊት መልእክቱ ሲመጣላት ከመልእክቱ ጌታችንን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ ነው ወይስ ከማወቃ በፊት ነው የታጨው? እስቲ መልስልኝ እሱን። በጣም ጥሩ በጣም ጥሩ እንተውና መልስሽ። እሺ መልስ። በሰላም ነው ብራዘር። መጽሐፍ ቅዱስ ላይ የተጻፈው በዚህ በማቴዎስ ምዕራፍ 1 ላይ ስታይ የጌታችን የኢየሱስ ክርስቶስ ለመልስልህ እኮ ነው። ጥርት አድርጌ ይሄ ጥያቄ እንዳይፈጠር ነው። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘ ይችላል። አንተ ምንድን ነው የምታወራው? እኔ የጠየኩ ጥያቄ ኢየሱስ ክርስቶስ አማኑኤል የሆነውን ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ ነው ከማወቋ በፊት ነው ዮሴፍ እጮኛዋ የነበረው? በጣም ጥሩ። ዮሴፍ እጮኛዋ የነበረው ኢየሱስ ክርስቶስን እንደምትወልድ ሳያውቅ ነበር። ሳያውቅ። ስለዚህ ከማን ሊጠብቃት ነው? ሳያውቅ በፊት ካወቀ በኋላስ? እሺ ሳያውቅ በፊት ከማን ሊጠብቃት ነው የታጨላት ጠባቂ ተደርጎ? ዮሴፍ አረጋዊ ነው፣ ሽማግሌ ነው። እሷ ገና ብላቴና ነች፣ 15 ዓመቷ ነው። ስለዚህ ከአደጋ ከብዙ ነገሮች አንደኛ ደግሞ በጸነሰች ጊዜ መንፈስ ቅዱስ አውቆ ለመሰለህ ያለ ጋብቻ ወይም ያለ ቅዱስ ሥጋው ያለ ጋብቻ የተጋባ። ኧረ የጠየኩህን መልስ፣ በቃ የጠየኩህን ብቻ መልስ። ለምን አደጋ ሊጠብቃት ነው? ከአደጋ። ከምን አይነት አደጋ?
እሱን ልመልስልህ ስል እውቀት የለህም፣ አታዳምጥም። እውነት ነው። እውቀትማ ስለሌለኝ ነው የምጠይቀው። እውቀት ቢኖር እጠይቃለሁ። ልክ ነው እያብራራ ያለው ልክ ነው እያብራራ ያለው። እሺ ቀጥል። ምንድን ነው ልክ ነው ልጁ እያወራ ያለው። አንዳንዴ እውነታን እናዳምጥ እኮ እናዳምጥ፣ ያውራ። ስውሩ በትክክል ነው እያወራ ያለው። እሱ የሚፈልገው እሱ ጭንቅላት የእሱ ልብ ያለውን እንድመልስለት ነው። እንደዚህ አይነት መልስ ኧረ እኔ አላልኩም መልስ ነው ያልኩት። ድል ነው የሰጠው። ወይኔ እንደዛ ካልክ ቀስ በልሽ ወንድሜ፣ አንዴ ከይቅርታ ጋር ለንግግር ይቅርታ ጠይቅ። ጅም ስለሆንኩኝ ደሜ ሞቅ ስላለ ሶሪ ተቸኮልኩብህ። ሁለት ነገር ሴት ነው ማድረግ የሚችለው። ብታዳምጠኝ ደስ ይለኛል። ጅሙን አቁመው። ለምን ይሄ ኃይለ ቃለ እግዚአብሔር ነው። በእስራኤላውያን ዘንድ እኔ አልጠየቅኩህም። እሱን እየነገርኩ ነው። አንዴ መሰረት ይዤ እየነገርኩ ነው። ከይቅርታ ጋር አስጨርሰኝና ጥያቄን ካልገባህ ትጠይቀኛለህ። መሰረቱን አትያዘው። መሰረቱ ላይ ቁጭ ብላ አንዲት ሴት በእስራኤላውያን ጸንሳ ከተገኘች ምንን በለው ጸንሳ ማን ነው ጸንሳታ የምትለው? ምንድን ነው የምታወራው? ከመጸነሷ በፊት ነው ያልኩህ። አንዴ እስኪ ሰማኝ በመድኃኒዓለም። እንዴ ትሞታለህ እንዴ ስለሰማኸኝ? አይ አልሞትም። እኔ ስንት ጉድ እየሰማሁ አይደል እንዴ? ሚውት አድርጌያለሁ። ስውር ሰዓት የእግዚአብሔር ቃል ነው የሚዳኘን። እናነባለን። ቆይ አንዴ ፓስተር እናንብብ። አቅም ስታጣ ደግሞ ሚውት አድርግ፣ ሚውት አድርግ። የእግዚአብሔርን ቃል እናነባለን። አንዴ ካሁን በኋላ እሱ ነው የሚዳኘን ከሆነ የፈለግከው በራስህ ላይ እርምጃ እየወሰድክ ነው። ኦኬ፣ በራስህ እንደ ራስህ እየተረጎምክ ነው። ሚውት እያደረግክ እኔን የምታፍን ከሆነ ማለት ነው። ሚውት አታድርግ። ስጠይቅህ አትመልስም። አሁን ደግሞ መሀል ላይ ትገባለህ። ንግባባና ፔትራም እያለ ያለው ከእግዚአብሔር ቃል አይደለሁም። እየጠየቀ አንተ ወደ ሌላ ትሄዳለህ እንጂ አታምታቱ። እኔ አግሬሲቭ ቆይ አንዴ ስማኝ። አይደለማ ቆይ አይደለህም። እሺ የተሸናፊዎች አንዱን ሚውት ማድረግ ነው። እኔን ቁጭ አድርገህ አታወራም። እየጠየቅኩ ትመልሳለህ። እየጠየቀኝ እመልስለታለሁ። እስከምመልስ መጠበቅ አለበት። እየጠየቅኩህ መልስ መስጠት አለብህ እንጂ ሚውት ማድረግ አትችልም። እሺ እናንብብ። እየሰማኝ ነው። የጠየቅኩት እናንብብ። ለአንድ ወንድ ወደ ታች የጠየቅኩህን መልሳለህ ወይ ፔትራ? ቅድም የጠየቅኩህን መልሳለህ? እሺ ጠይቀኝ። በጣም ጎበዝ። መጀመሪያ ጠይቀኝ። እያወራ ከሆነ ሚቱን አንሳ። ሚውት ያረከው ሚውት የምታደርገኝ ደንቆር እኔ አይደለሁም። እሺ በአንተ ቤት አራዳ መሆን ነው። ድንግል ማርያም አራዳቱ የፕሮቴስታንት አራዳ ይቅርታ ጠይቅ። ቆይ ፔተር አታወራ። እሱን የፕሮቴስታንት አራዳ አይመቸኝም። እዚህ ጋር በማስቲክ አስረግዛለሁ። ማን ነው ደንቆሮ? ፔተር ነው ደንቆሮ ያልከው? አዎ ፒተር ነው። ለምን ትላለህ? እሱ ደንቆሮ ነው። ሚውት እያደረገ ሚውት አድርገሃል ይለኛል። እሱ እኮ ነው ሚውት ያደረገ። ኧረ ጌታ ይፈውስ አንተ በኢየሱስ ስም አዳምጥ። ዝም ብለህ ማንም ጣልቃ አትግባ። ጥያቄውን እጠይቅሃለሁ፣ አታስመልክት። ቆይ ስውሩ ጥያቄ ጠይቀኝ ብለህ ቆይ ደንቆሮ ብሎ የተሳደበ ምን ይሁን ነው የሚለው? አዎ ደንቆሮን ደንቆሮ ይባላል። ሌባን ሌባ ትለዋለህ። ዘማዊ ይሁን ነው የሚለው መጽሐፍ ቅዱስ። መልስልኝ። ደንቆሮ ብለህ ሰድበህ እግዚአብሔርን ቃል ትናገራለህ። አሁን አንተ ሰይጣን ከዚህ ሂድ ተብሎ ተጠርቷል። ሰይጣን ከሆንክ ሰይጣን ነህ። እየደነቆርክ ከሆነ ደንቆሮ ነው። ሚውት እያደረገ ምን ይላል ነው የሚለው? ንገረኝ አለ። ሚውት እያደረገ ደንቆሮ ብሎ የሰደበ ምን ይላል? ሚውት እያደረገ ሰውን ሚውቱን ሃል ማለት ደንቆሮ ይባላል። እንደዚህ አይነት ክርስቲያንዬ ሲጀመር የሰውዬ እኮ አጋንንታዊ እኮ ነው። የሰውዬ ሰውን እንዴት ትሳደባለህ? የእግዚአብሔርን ቃል አውቃለሁ ሰጣቸውና መምህር ስለሆኑ የአዲስ ኪዳን በተለይ ወንጌል አስተማሪ ስለሆኑ ጊዜ ሰጣቸውና ጥቂት እንስማቸውና እዛ እናስተካክላቸዋለን። እርሳቸውም ሳይሳደቡ ይናገሩ። ለእሳቸው ጥቂት ደቂቃዎች እንስጥባካችሁ፣ እንስማቸው እስቲ። አዎ በቃ እንስጣው። መሳደብ እኮ ቆይ ፕሮፌት ደንቆሮ ልክ ነኝ እኮ አሉ። መምህር እንደዚህ ብሎ ይናገራል እንዴ? ፔትራ ዮሴፍ ነው ለድንግል ማርያም የሆነው ወይስ ድንግል ማርያም ነች ለዮሴፍ እጮኛ የተሰጠችው? አሁን ከጥያቄ ለማስመለጥ ለሰሚና ለታዛቢ እንተው። 600 ሰው እያደመጣቸው ነው። ለሰሚና ለታዛቢ የቃላት ጨዋታ ላይ አሁን እንስማ። ሌሎች ሰሚዎች ስላሉ
ሚውት አድርገህ ሚውት ሆነሃል ልትለኝ አይገባም። ደናቁርት ነህ እንደዚህ ካረክ ምንም ደግምልሃለሁ። እኔም ከታች ያለው ስንት ሰው ግማታም ተብሎ ሰው አይሰደብም። መምህር ከገምከህም ግማታም ትባላለህ። ሰው ግማታም ተብሎ ሌባ ነህ። እኔ አልኩህ ሌባ ከሆንክ ሌባ ነህ። ፕሮቴስታንት ተብሎ ሐሰተኛ ከሆንክ ሐሰተኛ ነህ። ሌላ ስም አይሰጥህም። አንዴ አትንጫጭ። አንዴ ጠይቅሃለሁ። ጥያቄውን ለመመለስ ከሆነ ጣልቃ የገባችሁ ጥያቄን አቅርቤ ጨርሻለሁ። ድንግል ማርያም ለዮሴፍ እጮኛ የተሰጠችው ወይስ ዮሴፍ ነው ለድንግል ማርያም የተሰጠው? እኔን ስማኝ ፔትራ አትመልስልኝም? ቆይ አንድ ጊዜ መምህር ከሆነ የአዲስ ኪዳን መምህር ሆኖ ግማታም እያለ የሴት ስድብ እየተሳደበ ደንቆሮ እያለ ይሄ እንደዛ አይነቱ ነውረኛ ነው። መምህር ቆይ ባለጌስ መምህር ሆነ እኔ ያዝናለሁ። አንተ የምታስተምራቸውን ሰዎች መጽሐፍ ቅዱስ ጋር ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል። ነውር ነው፣ ብልግና ነው። አሁን አንተ ምን አይነት ሰው ነው የምታስተምረው? በጣም ፒተር አውርደው ፒተር፣ ይሄንን እዚህ ጋር ማውራትም አያስፈልግ። አንተ ወንክ እንዲያውራጁ ሰው ግማታም ብሎ ይሳደባል። የሚጠቅም ነገር አይደለም። እዚህ ጋር ስድብ እየተሳደበ ሁላችሁ ይቅርታ እያልኩ ሁላችሁ ይሄ ሰውየው መጀመሪያ እስኪ አንድ ጊዜ እስኪ ይሄ ሰውየው ቅድም ከኛ ጋር ነው የጀመረው። ሰውየው አንደኛ ማርያም የዮሴፍ እጮኛ አይደለም ይላል። ተመልሶ አሁንም ዮሴፍ የማርያም እጮኛ አይደለም ይላል። መጽሐፍ ቅዱስ ላይ እያየው መልስ የሌለ ሰውየው ባታወራችሁ ጥሩ ነው። በምንም ታምራት አንድ ምንም ስለሌለ ያሳውን በትክክል ማመለስ ዮሴፍ የማርያም እጮኛ አይደለም የሚል ሰውየው፣ ማርያም የዮሴፍ እጮኛ አይደለም የሚል ሰውየው፣ አንዳችም ነገር መልስ የሌለ ሰውየው ከሱ ጋር ግን በጣም ነው እውነት ነው ያለ ስድብ ምንም መልስ ስለሌለ ብትቷችሁን ጥሩ ነው። ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። ሶፊ ፍሪዶም ሰጥቶ እንዲያወራ ቦታ ለቆ ነበር። ከሶፊ ጋር ያልተግባባ ከማንም ጋር ስለማይግባባ ስድብ ነው እሱ ቤት ያለው ስድብ ስለሆነ በቃ ስድቡን አስቀምጦ ወጥቷል። ቆይ እኔ አንዴ ስሙኝ። እኔ ከፕሮፌት ሐሳብ ጋር ስማማ ነበር። አንዳንዴ ሰው ማንነቱ በባህሪው በስራው ይገለጣል አይደል? ይሄ ሰው 636 ሰው አለ፣ መልሱት። ራሱን ነው ማውራት ትችላለህ። አስወርድ እንሰደብ እንዴ? ቆይ የቆንደዱ ከንግግሩ ነው የሚታወቀው። ሰው ኮንክ ሌባ ነህ። አንዴ ሚውት አድርጉ። እሺ ተሰውሩ። ሚውት አድርግ እባክህ። ጥያቄን ትመልሳለህ። ፔትራ ታወራለህ። ሚውት አድርግ። ቆይ አንዴ ቤቱ ይመራ። ጥያቄን ትመልሳለህ። በማስፈራለው እንጠይቅሃለን፣ እንመላለሳለን። እኛ ኢትዮጵያውያን ጥያቄ ችግር የለውም። ሚውት አድርግ። ቆይ አንዴ ሶፊ ስለሌለ ፔትራ ማኔጅ አድርገው ቤቱ። ዮሴፍ ነው ለድንግል ማርያም እጮኛ የሆነው ወይስ ድንግል ማርያም ነች ለዮሴፍ እጮኛ የሆነችው? መልስ። እሺ እመልስልሃለሁ። ቆይ አንዴ ሰዎች ሐሳብ ይስጡ። ተረጋጋ። ድቡን ፖለቲካው ምናምኑን እዛው አንዴ ቆይ የቁንዶዱ ቆይ አንዴ ሚውት አድርጉ። ክርስቲያን አንዴ ሚውት አድርግ። ስውሩ እባክህን ታወራለህ እኮ። አንዴ ቤቱን ማኔጅ እናድርገው። ባለቤቱ ውክልና ሰጥቶኝ ስለደ ማለት ነው እንግዲህ ሙሉ ውክልና ተሰጥቶኛል። ስለዚህ ሐሳብ ያላቸው ሰዎች ሐሳብ እንትን ይበሉ፣ ችግር የለውም። እኔም ብትሰድበኝ እኔ አለቃ ላይ ብለህ እንደፈለክ መሆን አለብህ አንተ አንተ። አሁን ሚውት አደርግሃለሁ እኮ ወዳጄ እንዴ። እና እንደፈለክ ሚውት እያደረግክ እንደፈለክ መሆን ማሸነፍ የተበጠበጠ ነው። ተረጋጋ። ሙሉ ስለምትፈሩ ፈሪዎች ጥያቄ አንፈራም። ሌላ አታውራ። ቆይ እኔ መልስለታለሁ። ቆይ ክርስቲያን እያንዴ ሚውት አድርግ። ጥያቄው ላይ ፎከስ አድርግ። በኋላ በጣም ጥሩ። ማንም ሰው ጣልቃ እንዳይገባ። በስመ አብ ወወልድ ወመንፈስ ቅዱስ። ሐሰተኛው ክርስቶስ በእውነተኛው ኢየሱስ ክርስቶስ ስም የታሰርክውን። ጥሩ። አሁን ዮሴፍ ነው ለድንግል ማርያም እጮኛ እንዲሆን የተሰጠው እንደ መጽሐፍ ቅዱስ ወይስ ድንግል ማርያም ነች ለዮሴፍ እጮኛ እንድትሆን የተሰጠችው? መልስ። ዮሴፍን ያጫት ተሰጠችው፣ ሰጣት ሚል የለም መጽሐፍ ቅዱስ ውስጥ። ስለዚህ ለታጨች ነው። በጣም ጥሩ። ዮሴፍ ቆይ ላምብባ እንዴ። ቆይ ቀስ በል ጠይቀኸኛል፣ ልመልስ። ሚውት አድርግ። አልመለስከውም እኮ ቀስ በል። እኔ እኮ እየጠየቅኩ ነው። ዮሴፍ ነው ያጨችው የሚል መጽሐፍ ቅዱስ ላይ ቃል እናገራለሁ። ሚውት አድርግ። ኧረ ፒተር አውርድልን በእግዚአብሔር። ፒተር ሶፊ ቆይ በማውረድ ማሸነፍ አይቻልም። እውነት ፊት አታመልጠው። ስውሩ ጠይቀኸኛል አይደል? ታወረድከኝ አንተ። ጠይቀኸኛል፣ ልመልስ። አትስጠው። ጠየቅከው፣ ይመልስልህ። አንዴ ሚውት አድርግ።
ሌላችሁ ዝም በሉ። እኔ እና እሱ እንግባባ። አንተ ዝም በል አተለቀኝ እዚህ ጋር። እሺ ልመልስ ለሚውታጅ አንዴ ፓስተር ነው ታች አድርገህ አታውራ። ልኳል ተው እርቀጥል። ኧረ ተው ተዋቸው እንጂ አንተ የምን ሆነህ ነው ግን? ኧረ ትልቅ ሰዎች ነን እባክህን። አውርዳት ዝም ብለህ ታች። እኔ በሌለው በላይ ፖለቲካ ሲሰራ ነበረ እሱ። የራስን መግዛት እኮ ክርስቲያን ነው ታዲያ ኢየሱስ ተከታይ ነህ አይደል? ሶፊን ፈርተን ነው በእናትህ ስለ እግዚአብሔር እንዴ ምን ሆነህ ነው አንተ? ዮሲ ሶፊ የሚያዳላ ከሆነ ለእናንተ ብቻ ከሆነ ትክክል ነው፣ ግን እንደዛ አይነት ሰው አይደለም። አይ አንተ ስነ ስርዓት ለምን አይኖርህም? አንተ ራስህ መች ስነ ስርዓት ኖረህ እኔ ነው የሚወጣው ለምን ያስገባሃል? ቆይ ሚውት አድርገው አድርግ። አንተ ሚውት አድርግ። ስነ ስርዓት አታስተምረኝም አንተ። አከበርንህ እኮ አንተ እያወራን መሀል ላይ ትገባለህ። አንተ ራስህ ስነ ስርዓት አድርግ። መጀመሪያ ምን ሆኖ ነው እሱ ነው የመጣው እንዴ? ሚውት የምታስደርገኝ አንተ ስነ ስርዓት ያዝ። ሚውት አድርግ። ራስህ ስርዓት ያዝ። እኔ እና እሱ እያወራን ራስህ ስርዓት ያዝ። ራስህ ስርዓት ያዝ። ለምን ዝም ሚውት አታረግም? ዝም በል። እሱ እያወራ ኧረ በኢየሱስ እያወራን ጣልቃ እና እሱ እያወራን ጣልቃ ትግቡ። ስርዓት ያዙ። እሺ ሚውት አታርግ። ስርዓት ያዝ። ጣልቃ መግባትህ በራሱ ሶፊ ስለሌለ አስወጣው። በእግዚአብሔር አስወጣው። ስለ እግዚአብሔር አስወጣው። አሁን አንተ ብጠይቅ መልስ አስወጣው ትላለህ። አስወጣው። ፔትራ አስወጣልን። ለምን አንተ ራሱ ከፈለግህ አንተ ውጣ። እኔና ፔትራ እናወራለን። መሀል ላይ አትግባ። ስደበን። ሌላም ስደበን። የቀረካለ ስድብ። ሌባ ከሆንክ ሌባ ነህ፣ ሐሰተኛ ከሆንክ ሐሰተኛ ነህ። አለቀ። ራሱ ሚውት አድርጎ ሚውት ነህ ይለኛል። ሚውት እያደረገ ሚውት ነህ። ይሄ ራሱ ነው። ይሄ ድንቁርና ነው። ይሄ ደናቁርት ይባላል። ገብቶሃል? ሚውት አድርገህ ሚውት ሁናን አይባልም። ፑር የሆነ ሳይኮሎጂ ነው። ሳይኮሎጂ አትጠቀም። ጥያቄን መልስ። ስድብ ያጋንንት ነው። ምን ሆነ ነው? ስድብ ያጋንንት ነው እንዴ? ስነ ስርዓት አይኖርም። ዮሴፍ ነው ለድንግል ማርያም የታጨው ወይስ ድንግል ማርያም ነች ለዮሴፍ የታጨችው? መልስ። ካልቻልክ ዝም በል። ድንግል ማርያም አትዋሽ። ድንግል ማርያም እየሰደብክ እኮ ነው ሰውን አንተ። ያጋንንት እኮ ነው ስድብ። ምን ሆነ ነው አንተ? ጥያቄን ለምን አትመልስ? ቆይ ስድብ እኮ ያጋንንት ነው። አንተ ምን ሆነ ነው እንዴ? ይቅርታ ጠይቀው። ግማታ የሚጠቅመን ላይ እናተኩራ። ህይወት የሆነው ቃሉ ነው። ቃሉ ላይ እናተኩር። እሺ ሚውት አድርጋ። አመረ ቆይ ሚውት አድርጓ እንዴ? አመረ ሚውት አድርግ። እሺ ሚውት አድርግ። እሺ ስውሩ ይቀኛል አይደል? ይሄ እኮ ተሳዳቢ ነው እኮ። ለእግዚአብሔር ቃል ልመልስ ፈቃደኛ ነህ? ለእግዚአብሔር ቃል ልመልስ። አትሰማም? ፔትራ ማቴዎስ መጽሐፍ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ የኢየሱስ ክርስቶስ ልደት እንዲህ ነበር ይላል። ልደት እንጨች ጊዜ ፔትራዬ ይቅርታ በጣም እንደገና ሐሳብክን ድገመው። ለምን አልሰማም? አትሰማለሁ። ከቻልክ ደግሞ በቪዲዮ ውጣ። ከቻልክ ፔትራ ከቻልክ በቪዲዮ ወጥተህ እንደኔ አውራኝ። እላይ አተልቀኝ። ኧረ እኔ ስራ ላይ ነኝ እባክህ። ይሰማል እኮ ስራ ላይ ነኝ። ቪዲዮ አስፈለገ። እኔ ስራ እየሰራሁ ነው። መልስልኝ አልከኝ ስመልስ አንዳንዴ ሌሎቹን ዝም አሰኝ። ወይ አውርዳቸው እኔ እናንተ ብቻ እናውራ፣ ወይ ማንም ሰው ጣጣ ላይ ሚውት አድርግ። እሺ ችግር የለውም። እነሱም ቤታቸው ነው። ሚውት አድርግ። ጥያቄን መልስ። የጠየቅኩህን አይዞህ፣ እግዚአብሔር ይወድሃል። አዎ መልስ። ጠይቀኸኛል፣ እየመለስኩ እንደሚወደኝ አንተ አትነግረኝም። ምክንያቱም አንተ እግዚአብሔርን ስለማታውቅ። አመሰግናለሁ። ችግር የለውም። አንተንም እኔንም ይወደናል። እሺ ሚውት አድርግ። ልመልስልህ። የሚናገር ለእግዚአብሔር ቃል ይናገር ስለሚል ሐዋርያው ትእዛዝ ልመልስልህ። እሺ ሚውት አድርግ። እሺ እንደዚህ ይላል የኢየሱስም 18 ማቴዎስ የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም እሺ ለዮሴፍ ለማን ለዮሴፍ በታጨች ጊዜ ለማን የታጨች? ለዮሴፍ። ከዛ ሳይገናኙ ነው የሚለው እዚህ ጋር አያችሁ። ከዛ ከመንፈስ ቅዱስ ጸንሳ ተገኘች። ነው መጽሐፍ ቅዱስ ነው። ሳይገናኙ ነው ከመንፈስ ቅዱስ ጸንሳ የተገኘች። በእስራኤል ባህል እንደሱ የለም። በእስራኤል ባህል ሴት ልጅ ናት ለወንድ የምትታጭ።
እንዴ እንዴት ልጅን ያክል ነገር በማህፀኗ ወጥቶ እንዴት ድንግል ትሆናለች እንዴ? በድንግልና ስትጸንስማ ድንግል ናት። እንዴ ኢየሱስ በየት ይወጣል? ድንግልናዋን ማን ወሰደው ነው ያልኩህ። አሁን ልብ በሉ፣ መንፈስ ቅዱስ ጸነሰች፣ ልጅ ስትወልድ ምን ይሆናል? ድንግልና ይሆናል እንዴ? ድንግልና በየት ይወጣል? በማህፀን አይደል እንዴ ልጅ የሚወጣ? አሁን ጥያቄን ስማኝ። አይደለም እኔ አሁን እሱን አልጠየቅኩም። የጠየቅኩህን ብቻ እናትህ ከወለደችህ የጠየቅኩህን ብቻ ትመልሳለህ። በአደባባይ 600 700 ሚሆን 1000 ሰው አንድ ሚሆን የምጠይቅህን ብቻ ትመልሳለህ። በጸነሰች ጊዜ ድንግል ነች ብለኛል፣ ወይም በድንግልና ጸነሰች ብለሃል አይደለ? ስለዚህ በድንግልና ከጸነሰች በድንግልና ነው የወለደችው አይደለም? ምንም እንዳልነካትም ከመንፈስ ቅዱስን የጸነሰች ግልጽ ነው። ስትወልደው ግን ኢየሱስ በማህፀኗ ነው የሚወጣ፣ ድንግል ልትሆን አትችልም። ምክንያቱም በማህፀኗ ነው የሚወጣ። ድንግልናዋን እሺ ማን ወሰደው እያልኩ ነው። ጎበዝ ሪከርድ አድርጉ። ድንግልናዋን ማን ወሰደው? መጽሐፍ ቅዱስ አልተጻፈም እንደሱ የሚል። ስለዚህ ድንግልናዋ ካልተወሰደ እንዴት ድንግል አይደለችም ትላለህ? ኢየሱስን ከወለደች በኋላ ደግሞ አዳምጠኝ። ኢየሱስን ከወለደች በኋላ ግን ዮሴፍ ተገናኝቷት ወልዳለች። ከይቅርታ ጋር ከቻልሽ ፖዚሽኑን ፔትራንና ስውሩን እንዲህ እኔ እናንተን እኩል አድርገው። አንዴ ፓስተርን ታች አድርጋት፣ አንዴ ታች አድርጋት። እኔን ሞዴሬተር አይደለ በእሷ ቦታ አስቀምጠኝና በቪዲዮ የሚጠይቅህን ጥያቄ በፍቅር ተመልስልኛለህ። በፍቅር ስናወራ ስላሴ መንፈስ ቅዱስ በፍቅር ለእኛ ማስተዋሉን ይሰጠናል። ማንም ሰው ጣልቃ እንዳይገባ እንዳታመልጥም፣ ሚውትም እንዳታረግ። አመሰግናለሁ። አሁን ላይ አድርገኝ። በጣም ጥሩ። አሁን ጥያቄ ጠይቅሃለሁ። ላይቭ ገብቼ ነው የምጠይቅህ ፊት ለፊት። እግዚአብሔር ይመስገን። ሰላም አብ፣ ሰላም ወልድ፣ ሰላም መንፈስ ቅዱስ። ድንግል ማርያም የጸነሰችው በምንድን ነው? በድንግልና ነው ብለኸኛል ፔትራ። እያናገርኩ ነው። እኔ ሚውት አላደረግኩም። መልሼልሃለሁ፣ እባክህን ስውሩ ሳት። አዎ መልሼልሃለሁ። በድንግልና ጸንሳ ለዮሴፍ ታጨች ድንግል ይናታል። አንዴ እሱን አልጠየቅኩም። እኔ የጠየቅኩኝ የመጨረሻው ጥያቄ ነው። ያን ጨረስልኝ። ሚውት አታርግ። ድንግል ማርያም የጸነሰችው በድንግልና ከሆነ የወለደችውም በድንግልና አይደለም፣ ድንግል ማርያም አይደለችም ካልክ ድንግልናዋን ማን ወሰደው? የወለደችውም እኮ በድንግልናዋ ነው። ስትወልደውም በድንግልናዋ ነው። ኢየሱስ የሚወጣ በማህፀኗ ነው። እባክህን ተረጋጋ። ከወለደች በኋላ እንዴት ድንግል ትሆናለች? በየት አድርጎ ይወጣል እንዴ? ኢየሱስ በየት ይወጣል? ስውሩ ለምንድን ነው ተግባብተህ የማታወራው? ምን አውቃለሁ እኔ። ስውሩ ለምንድን ነው አንተ ስውሩ ግን ልጸልይልህ እስኪ። አማርኛውን እንገናኝና እንጸልይ። ደግሞ ምን አድርጎ መሰለህ ፔትራ፣ ስውሩ ላይ ጫና አንተ ለኔ ጸልይልኝ። ስውሩ ላይ ጫና እንዳታረጉ፣ ሚውት አታርጉት፣ እንዳታስወጡት። ስህተትም ቢሆን ያውራ፣ አዳምጡት። ግዴታ ከኛ ጋር ተመሳሳይ መሆን የለበትም። በጣም ነው እንዳትናገሩት ስላልኩኝ በቃ ጣልቃ ትግባ። እኔ እና እሱ ጀምረናል፣ እንጨርስ። ሶፊዬ ይቅርታ፣ ጭራሽ እንደፈለጋችሁ አድርጉት፣ እንዳታስቀይሙት ነው ያለው። ለምን እንደማደንቅ ታውቃለህ? ውይይት፣ ነፃ ውይይት ስላደረግህ እግዚአብሔር ይባርክህ። ሶፊ አድምጡት ያለው እኮ ምን አለ እንጂ አድምጡት ያለው ሚውት እንዳታደርጉት እንዳታስወጡት ነው እኮ ያለው። አያስፈልገንም፣ ዝም በል በቃ። እኔ እና እሱ ጀምረናል፣ እንጨርስ። ፔትራ ኖ ፓስተር ሶፊ ያለው እንዳታስወጡት ነው ያለው። ድንግልናዋን ማን ወሰደው? ድንግል አይደለችም ካልክ ድንግልናዋን ማን ወሰደው? ምንም አልወሰደውም። መጽሐፍ ቅዱስ ድንግልናዋን ወሰደው የሚል መጽሐፍ የለም። ጥሩ፣ ድንግልናው ያልተወሰደ ማንም አልወሰደውም። ድንግልናው ተወስዷል። ኢየሱስ ሲወጣ ግን በማህፀኗ ነው የሚወጣ። አዳምጠኝ። ኢየሱስ የሚወጣ ግን በማህፀኗ ነው አይደል እንዴ? በየት ይወጣል? አልተወለደም እንዴ ኢየሱስ? እና በማህፀን የወጣ ሁሉ ስትወልድ ደም አይፈሳትም? ምንም ደም አይፈሳትም? የእንሽርቷ ምናምን ሁሉ የለም? እንዴት ነው የሚያስበው ይልጅ? ከወለደችም በኋላ ድንግልናው አለ እኮ ነው የሚለው ፔትራ። ማስረጃ ይስጠን እኮ ይስጣ። ማስረጃ ይስጠን። አንዴ አንዱ ናችሁ። አሁን ስውሩ ማስረጃ ስጠኝ።
እሺ ማስረጃ ያስጠይ። ከወለደችም በኋላ ድንግል ናት የሚል ማስረጃ ያስጠይ። የሚያስቸግራችሁ ከሆነ ሌሎቻችሁኝ ዳይፐሮቻችሁን ጠበቅ አድርጉና አዳምጡ፣ ወይ በማክሳፋችሁን ሸፍኑ። ተዋቸው፣ ችግር የለውም። አሁን ከኔ ጋር ቀጥል። በቃ እያወራን ነው። ተዋቸው። ምን ጣልቃ ለምን ይገባሉ? ከወለደችም በኋላ ድንግል ናት የሚል ማስረጃ ስጠን። እኔ ደግሞ መለስኩልህ። ኦኬ እነሆ መጽሐፉን ላንብብልህ። እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ይላል እንጂ እነሆ ድንግል ትጸንሳለች ድንግል አይደለችም አይልም መጽሐፍ። ስለዚህ አንተ ነህ ድንግል ማርያም እናምናለን። እኛም ከወለደች በኋላ ድንግል አይደለችም ካልክ መረጃ ስጠኝሽ። ከወለደች በኋላ ድንግል አይደለችም የሚለው መረጃ ስጠኝ። ያንተ ነህ ልጅ እኮ በርዶን ኦፍ ፕሩፍ እኮ አንተ ላይ ነው ስውሩ። እኔ እኮ ሰጠው። በድንግልና ጸነሰችው፣ ስትወልደውም ድንግልናዋ ተወሰደ የሚል የለም። ነገር ግን ኢየሱስ በማህፀኗ ነው የሚወጣ። በማህፀኗ ሲወጣ ደግሞ ልክ ሴት እንደምትወልደው ነው የምትወልድ። ግልጽ ነው። ክብረ ንጽህናዋ ሊኖር አይችልም። ለምን ሲባል ኢየሱስ በማህፀኗ ስለሚወጣ ኖ። ከወለደች በኋላ ድንግልናዋ ተወሰደ። ከወለደች በኋላ ደግሞ አዳምጠኛ፣ እነሆ ድንግል ትጸንሳለች ይላል። ማን? በድንግልና የጸነሰችው የአምላክ እናት። በድንግልና የጸነሰችው ድንግል ማርያም ንጽሕተ ንጹሐን ከመውለዷ በፊትም እሺ ልጠይቅህ፣ ከመውለዷ በፊት ድንግል ነበረች አይደል? ፔትራ መልስ። እና ምን ሆነ ስትጠየቅ ዝም የምትለው? ሰላም አልሰማም። እሺ በጸነሰች ጊዜስ ድንግል ነች አይደለችም? አረ መልስልኝ፣ እየጠበቅኩ ነው። ከወለደች በኋላ በሕግ ነበረች። ስውር አሳየን፣ ከመጽሐፍ ቅዱስ ላይ ማስረጃ አውጣለን። አንተ ዝም በል። ከወለደች በኋላ እሰማለሁ የሚል የመጽሐፍ ቅዱስ ተቋርጠህብኝ ነበረ። ስውሩ አንደበት ከሌለው ሌሎቻችሁ አግዙት፣ ወይ ተስማሙ፣ ወይ አንድ ላይ አውሩ። የምጠይቅላችሁን ግን ስሙኝ። የምጠይቃችሁን እየሰማችሁኝ ልብ ለልብ እናወራ። ለምን? እውነት እንዲገለጥ። ድንግል ማርያም ልቤ ዝቅ አለ። ድንግል ነች አይደለችም? ክርስቲያን ቀጥሉ እናንተ። ልቤን ዝቅ አለ። ይሻልህ ነው። ገና ምን አይተህ ወደ እውነት ዝቅ ትላለህ? እሺ ክርስቲያን እኔ ጋር ትቀጥላለህ። ስውሩ ከኔ ጋር እንቀጥል። የእሱን ጥያቄ ትመልስልታለህ። መለስኩልህ እኮ። የእሱን ጥያቄ ድንግልና ነው የጸነሰች። በመንፈስ ቅዱስ ነው። አስጸናሹም መንፈስ ቅዱስ ነው። እሺ በመንፈስ ቅዱስ አሰማም እንዴ? የወለደችው በድንግልና ነው ድንግል ሳትሆን ነው? የወለደችው በድንግልና ነው ወይስ ድንግል ሳትሆን ነው? ይሻላችኋል ስትጠየቁ ሚውት ማድረግ። ሶፊ እግዚአብሔር ያክብርልኝ፣ አመሰግናለሁ። እንደዚህ ናቸው። ሲጠየቅ ሚውት ያደርጋል። ከኔ ጋር እንቀጥል። ኦኬ ማንም ስራ ላይ ስለሆነ እሺ፣ የእሱን ጥያቄ ትመልስለታለህ። ከኔ ጋር ነው የምንቀጥለው። አሁን የእሱን ጥያቄ ትመልስለታለህ። ልጠይቅህ ነው። ፈቃደኛ ነህ? ከኔ ጋር እንቀጥል። የምጠይቅ ጥያቄ ምንድን ነው? ከወለደች በኋላ ቆይታለች የሚል ከመጽሐፍ ቅዱስ ክፍል ላይ ያሳይ። ጥያቄ ገና መች ተመለስ። መጀመሪያ የስውሩን ጥያቄ መለስ። ሀመር ሚውት አድርግ። አንተ ሀመር ሚውት አድርግና ከኔ ጋር ይቀጥል። ሀመርን ትናገረዋለህ። ስውሩ ቆይ ራስህ ቆይ። ጥያቄ መለስ። ሚውት አድርግና ሰማይ። የፔትራን ጥያቄ ትመልሷላት። የፔትራ ጥያቄ ከወለደች ከኔ ጋር ነው አሁን እያወራ ያለው። አሁን ከእሱ ጋር እሱ ስራውን ሲጨርስ ያወራል። ወይ አልመልሰውም ብለህ ጀምር። እሱ ስራውን ሲጨርስ ያወራል። ቆይ ስማኝ። ከወለደች በኋላ ከመጽሐፍ ቅዱስ ላይ ድንግል አላት የሚል ፔትራ ጥያቄውን ለአንተ አስተላልፎልሃል። ፔትራ ሚውት አድርግ። አንደኛ አትጩህ። ከኔ ጋር እንደሱ ቀስ ብለህ አታወራም። ቆይ ሚውት አድርግ። ይታሰብ ዘንድ አፍህን በስነ ስርዓቱ አድርገህ ነው የምታወራው። ከወለደች በኋላ የምናወራው እንደ እግዚአብሔር ቃል ነው። የሚሰማ የለም። ፔትራ ጥያቄውን ለአንተ አስተላልፎ ጥያቄውን ትመልሳለህ። ድንግልናዋ ነው የቆየችው የሞተችው ከመጽሐፍ ቅዱስ ላይ ማስረጃ ትመልሳለህ አትመልስም? ጥያቄውን የፔትራ ጥያቄ መልስ። በጥያቄ ላይ ጥያቄ አደረው። አሁን መረጃ ነው እየጠየቅኩ ያለሁት። ጥያቄውን ትመልሳለህ አትመልስም? ካላወቅ አላውቀውም በላ የፔትራን ሀመር ሚውት አድርግ። ሀመር ሚውት አድርግ። እንዳታስወራው። አሁን የምጠይቅ ጥያቄ በደንብ ስማ። በራሱ አንደኛ የበኩር ማለት ምን ማለት ነው? በኩር ማለት ምን ማለት ነው? ሁለተኛ ደግሞ ከወለደች በኋላ ጥያቄ ይመለስና ወደዚህኛው ጥያቄ ስነ ስርዓት ያዝ እንጂ
ጥያቄ መልስ ብቻ እኮ ነው የምታውቀው። በአንተ አይመን ያልሰማ እኔ የምጓዘው በእውነት ነው። ጥያቄ ጠይቄያለሁ። ጥያቄ መልስ ራስህ ሚውት አድርግ። ሚውት አድርግ። እሺ ሚውት አድርግ። ራስህ ሚውት አድርግ። ፔትራ አንድ ጊዜ ሚውት አድርግልኝ። ቆይ ነፃነት ይሰጠን። ዮሴፍን እንትናን ሶፊን እግዚአብሔር ይባርከው። እግዚአብሔር አምላክ ይባርከው። ሚውት ካደረግከኝ ነፃነት የሌለበት ዓለም ላይ ሚውት የምታደርገኝ ተሸናፊ ስለሆንክ ነው፣ ስለማታውቅ ነው፣ ጥያቄንም መመለስ ስለማትችል ነው። ሚውት ማድረግ ያለብህ አንተ ራስህ ነህ። ሚውት አታደርገኝ። ጥያቄን ተደማምጠህ ማታወራው መጀመሪያ ጥያቄን መልሱና ባይብል ከማያውቅ ሰው ጋር ለማውራት እቸገራለሁ። ይቅርታ ብራዘር። ጥያቄን መልሱና ወደ ሌላ ጥያቄ እንሄዳለን። ቤካዬ ቀጥሉ እናንተ። እግዚአብሔር ይርዳችሁ። እንግዲህ ይሻልሃል። ትንሽ እንኳን ከማንም አይግባባም። ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። ዝም ብሎ ያወራል። አውራሽ እስቲ ሚውት እናደርግኛ። መጽሐፍ እንደምል ማርያም መልአኩ ሲመጣ ድንግል ነበረች፣ ከተወለደች በኋላ ድንግልን የሚል መጽሐፍ አልተጻፈም። አሁንም ወደፊትም የለም። መጀመሪያ ድንግል ናት አለ እኮ ነው የሚለው። አለ ወይ መጽሐፉ? አለው። ከወለደች በኋላ ድንግል የሚል መጽሐፍ አለ ከተባለ ከወለደች በኋላ ድንግል አይደለችም የሚል ተጽፏል። ፓስተር ከወለደች በኋላ ድንግል አይደለችም የሚል ተጽፏል። ከወለደች በኋላ ድንግልና ተጽፏል። አንተን ስማ፣ አስተምረን አልቻልክም፣ ዝም አልክ። አረ እሷ ነች እሷ ቦታ ሰጠን። ካሁን ድንግል እንደነበረች አስተምረን ነው እኛ ሚውት አድርገን። በጣም እያዘንኩብህ ነው። ለምን እንደማዝንብህ ታውቃለህ? ጣልቃ ገብተህ የአንተን ጥያቄ ነው የመልሳለሁ። ቆሮ እኮ ብለህ የምትሳደብ ሰው አንድ ሚውት እናድርግና ያስተምረን እሱ ጥያቄ መልስ። ስለ ቃሉ ብቻ ተነጋገር። አሁንም እዛ እሱ እኮ ነው። አንድ ጊዜ እኛ አላየውም። አንድ ጊዜ እስኪ እኛ አላየውም። ማርያም መልአኩ መጥቶ ሲናገር ድንግል እንደነበረች እኛ እናውቃለን። የዮሴፍ እጮኛ እንደሆነች እናውቃለን። ግን ከተወለደች በኋላ ማርያም ድንግል ናት የሚል መጽሐፍ ስላልሰማው እኔ ዛሬ ከመምህር ከስውር መስማትን እፈልጋለሁ። ካለ ንገርና ይስማ። እሺ ፓስት እንትና ይቅርታ ስምሽን ስላላወቅኩት ነው እህቴ ወርቅዬ። እሺ ወርቅ ነሽ። በሴትነትሽ አክብሬሽ ነው። ሲሪየስሊ አይ ሪስፔክት ዩ አክብሬሽ። ከወለደች በኋላ ድንግል አይደለችም የሚል ተጽፏል። ፓስተር ወይም አላየውም እየጠየቅኩ ነው። እሱ አላየውም። ከተወለች በኋላ ድንግል ታዲያ ድንግል ማርያም ድንግል አይደለችም ልትይቻልሽ እና ታዲያ ድንግል ማርያም ድንግል አይደለችም ከወለደች በኋላ ለምን ትያለሽ? ታዲያ ለምን ትዋሻለሽ? ካልተጻፈ አይደለም እኮ ንገሪ እያልኩ ነው። ከአንተ መስማት ስለምፈልግ እዚህ ቦታ ላይ ነው ያለ መጽሐፍ ባይና ንገሪ። እዚህ ላይ ነው ተጻፈ ባይና ንገር። ምን ችግር አለ? አይ ሚስቴ እያነበበችልኝ ነው። ምን አለች መሰለሽ? ከመውለዷ በፊት ድንግል፣ ከወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ ዘላለማዊ ድንግል፣ በሀሳቧ ድንግል፣ ነውር የሌለባት እያለች ሚስቴ እየጸለየች ነው ከይቅርታ ጋር። አሁን አንቺ መጽሐፉ ንገሩዋ። እኛን ስማ። መጽሐፉ ከወለደች በኋላ ድንግል ነች ወይስ አይደለችም? ፓስተር ስውር እያልኩ ያለው ከተወለደች በኋላ ድንግል ናት የሚል መጽሐፍ ስለሌለው አላነበብኩም፣ አልገባኝም። ማስተምረኝ ነው የምትልክ ልጁ ትንሽ ያመዋል መሰል ባይዘወይ። አይ ያመዋል ካልክ የበሽተኛዎቹ አለቃ ወይም የበሽታ ክምችት አንተ ነህ። ምክንያቱም ስለሚያምህ ሰዎችን ያመዋል ብለህ ትናገራለህ። እኔ አያመኝም። እግዚአብሔር እሷ የምትለውን አልሰማህትማ። አስተምረኝ አላወቅኩም ማለት በየአዳራሹ በየሚዲያው እንደፈለግ ዘርፍጥ እንጂ እኔ በሽተኛው አንተ ነህ። ምክንያቱም ጤነኛን ሰው በጤንነት የሚወያየውን ያመዋን ካልክ በሽተኛው አንተ ነህ። ምክንያቱም አይምሮ የተሞላው በህመም ስለሆነ ነው። አልተረዳሃትም እኮ የምነግርህን ፓስተር። እኔ አላገባኝም። አስተምረኝ እኮ አለች። አንተ ስትጠየቅ ዝም ብለሃል አይደል? ስትጠየቅ ዝም አልክ። ጥያቄ ጆሮ በትክክል አይሰማም። ጆሮ ምኑ ላይ ነው በሽታ ያለው? እና እሷ እያወራ ምን አገባህ አንተ? አንተ ምን አገባህ? ምን ቤት ነህ አንተ? ምንድን ነው ያለች? እስኪ ንገረኝ። ያለችህን መልስልኝ። ቆይ አንተ አንተ እሷ አፍ የለኝም አግዘኝ ያለችህ ምን ቤት ነህ አንተ? ለእሷ ጥልቅ የምትለው ምንድን ነው ብላ የጠየቀችህ? ምን ብላ ነው? ምን አገባህ? በአንተ አይምሮ ልጁ ጤነኛ ቤኪ ጤነኛ ነው ብለህ ታምናለህ? ቤኪ ልክ ነህ። በእብዶች ዘንድ ጤነኛ አይደለሁም። ጤነኛ ስትሆን ጤንነት ይታያል።
እብድ ስትሆን ግን እብድ መስል ይታያል። ለምን? አንተ በተማርክበት ዩኒቨርሲቲ ወይም ዩ አር ዘ ሪዛልት ኦፍ ዩር ማይንድ ኤንድ ኦብዘርቬሽን በምታየውና በምትመለከተው ነው አንተ በምትሰማው የተወሰንከው። ተረጋጉ፣ እንዲያረጋጉት ጋይስ ምንድን ነው? አረ እንማማ ክርስቲያን ድንግል ማርያም አይደለችም። መጽሐፍ ቅዱስ ላይ ድንግልናዋን የወሰደው ማን ነው? አንድ ከወለደች በኋላ ድንግል ማርያም ድንግል አይደለችም የሚል መጽሐፍ ቅዱስ ላይ ውይይት እናድርገው እንጂ ውይይት ቢሆን አይሻልም? ፓስተር መልሽ። እኔ እኮ ራሴ አሁን እየጠየቅኩ ነው ስውርዬ። እኔ እየጠየቅኩ ያለው እኔ አላቅም እየጠየቅኩ ያለ እኮ አላቅም ማለት ኃጢአት አይደለም። እኔ አላቅም ድንግል ማርያም ኢየሱስን ስትጠነስ ድንግል እንደሆነች አውቃለሁ። ኢየሱስን ከወለደች በኋላ ድንግል ነው እሷ ድንግል ናት የሚል መጽሐፍ ንገረኝ። አላቅም እያልኩ ነው። እሺ ፓስተርዬ ሪስፔክት ልመልስልሽ። መጽሐፍ ቅዱስ ላይ ከወለደች በኋላ ድንግል ማርያም ድንግል አይደለችም የሚልም የለም። ከወለደች በኋላ ደግሞ ድንግል ማርያም በድንግልና እንደወለደችው ይናገራል። ስለዚህ እናንተ ፓስተሮች ድንግል ማርያም ከወለደች በኋላ ድንግል አይደለችም ብላችሁ እንዳትናገሩ። ከአሁን አሁን እኮ ድንግል ናት አልክ። ሚስት ያነበበችልኝ ስትወልድ ድንግል ናት እስከ ዘላለም ድንግል ናት ብለህ እኮ ሚስት ያነበበችልህ ብለህ ነገርከን። ኧረ እባክህን ተዋሻለህ። እንደዚህ በዚህ ፓስተር አንተ ስትወልድ ድንግል ናት ሚስቴ ብለህ 400 ሰው አለ ይሰማል፣ ይታዘባል። ሚስቴ እያነበበችልኝ ነው ስትወልድ በድንግልናዋ። ከዛም በኋላ ስለሚሪዮሎጂ ነገረ ማርያም ላይ የጻፈ ሞተች ናት እኮ እያልክ ነው። ከዛም በኋላ ስለሚሪዮሎጂ ነገረ ማርያም ላይ የጻፈ ሞተች ናት እኮ እያልክ ነው። ሶሪ አሁንስ ይሰማችኋል? ያስተጋባል። ከይቅርታ ጋር ስልክ ሲደወል 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 ሰላም ይበል። ኬኩ እንዴት ነህ? የእግዚአብሔር ቃል አንብብላችሁ እንደዚህ ይላል። ኬኩ ሰላም ይበል። ፒተርዬ ኬኩ ሰላም ይበል። እኛ እኮ የትኛ ቃሉ እኮ ያውቃል እኮ። ኬኩ እንዴት ነህ? ደህና ነህ ወይ? አለን እግዚአብሔር ይመስገን። እንዳንተ አሜን አሜን። ሾጥ እኮ ነው እኮ ሾጥ ነው እኮ ሰውየው። አይመቸኝም ኬኩን እኔ እኮ አላወኩም። እናንተ ደህና ሰው ያገኛችሁ ይመስል ከዚህ ጋር ትከራከራላችሁ እንዴ? ይሄ እኮ እብድ እኮ ነው። እኔ እኮ ጤነኛ ማለት መጨረሻ ላይ ያረጋገጥኩት እንደሚያመው። ኧረ በኪዳነ ምሕረት እኔ ከሱ ጋር እኔ መጨቃጨቅ ራሱ አልፈልግም። እብድ ነው እኮ ይሄ ሰርተፊኬት አለው። ኬኩን ሶፊ ጋር እንግዲህ ሶፊ ጋር ካልተግባባ እንዴት ነው የሚግባባው? ኬኩ እኔ ከሶፊ ጋር ያልተግባባውን ሰው እኔ በፍጹም ጤነኛ ነው ብዬ አላስብም። እኮ እብድ እኮ ነው። ምን አረቄ እየጠጣ በየመንገዱ ነው እናንተ ሰጥቶ ሲያወራ ኬኩን እኛ ተጫወቅን እና እኔ የሆነ ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። አይ በስርዓት ተነጋገሩ እንጂ እኔ እኮ ለዛ ነው ምን በቃ ደበረኝ እኮ እኔ ምን ወይ በስርዓት መነጋገር ነው ወይ ደግሞ መተው ይሻላል እኮ። ምን ስራ ስንት እኮ ስራ አለብን። ኬኩ ሶፊዬ ኬኩሻ ሰላም ብያለሁ። አሁን እንዲሳደብ ነው ደግሞ እባክህ። እኔ ደግሞ ይሰርበኛል ከመጣ ይሄ እብድ ነው አልኳችሁ። በቃ ከገባ ይሳደባል። አሁን በቃ ኒውትሪየስሊ ኢንሴን ነው ይሄ። በቃ ኢንሴን ታውቃላችሁ አይደል? አይ አላስገባውም። አይ ጤነኛ አይደለም። ኢየሱስ ኧረ በእናትህ ፒተር ታስገባብን። ግማንተ ጤነኛ መሆኑን ያልመሆኑ ነው። ምንም ወንድም አይደለም። የምን ደግሞ ወንድም ነው ይሄ? ይሄ እኮ ወንድም ምናምን ትላለህ። የምን አጥማት የሚደግፍ ሰው እኮ ነው። የእነ አባ ዮሐንስ ምናምን ክንፍ ነው እኮ ወንድም ምናምን ትላለህ። እንደዛ ገደል ግባ አስፈልግ። የምን አባቱ ወንድም ነው ይሄ? እስስት ሌባ ደግሞ ሚውት አድርግ ዲያቆን። አጥማቂ የሚያጠምቅ ሰው እኮ ነው። አስገብቻለሁ። ሚውት አድርግ ዲያቆን አዳነ። ሚውት አድርግ። ኬኩን እዛ ታወራለህ። ፔትራ ለምንድን ነው ሚውት አድርጋቸው? ፔትራ እንደዚህ ካለ ሰዓት ካለ ጊዜያቸው የሚያወሩትም ሚውት አድርግ። ቤቱ ማኔጅ አድርግ። አንተ 90 ታወራም ቁጭ ብለን እያደረግን ዲያቆን
ሰላም ተወራወራ አለ ላይ ያስወጣህ ነው 90 ደቂቃ ስታወሩ ብለን እየሰማናችሁ አይደል እንዴ? አንድ ገስት ስለጋበዛችሁን ምንድነው ይሄን አለ? ቆይ በተራ ታውራለህ ነው ሰውየው እብድ መሆኑን በምን አረጋገጥክ? ጥያቄ ጠየቀ። ጥያቄ ከመመለስ ይልቅ መሳደብና ማማት ሐሜት ብቻ ነው እናንተ ጋር ያለው። ጥያቄ ጠየቀ እንጂ ይሄ ሰው ምን አደረገ? እብድ ነው ብለህ ልትፈርጅ እንዲቻል ከንግግሩ ነው የምታውቀው። ሚውት አድርገው። ይኸውልህ ክርስቲያን ፔትራ ኧረ እኛ ቤታችሁ አይደለም። እኛ እኮ ንገሪ አላቅም እኛ ንገሪ እያሉ ነበር እኮ አልተነገረም። አልተቀበልም። ከዚህ በኋላ ምን ይፈልጋል? ይኸውልሽ ፕሮፌት በእድሜ ትልልቅ ሰዎች ነን። ምናልባት በአንድ ቤተክርስቲያን ደግሞ ትልልቅ ተብሎ መድረክ የሚሰጠን ሰዎች ነን አይደል? ወይም ደግሞ የየራሳችሁ ደግሞ ቸርች ከፍታችሁ ብዙ ህዝብ ነው የምትነዱ ህዝቦች ናችሁ። ይሄ ሰው በጤንነት እየሞገተ ነው። በጤንነት ጥያቄ እየጠየቀ ነው። መልስ እየመለሰ ነው። ይሄና 607 ሰው 700 ሰው ታች ቁጭ ብሎ እየተነጋገረ ነው አይደል? ወይ እናንተ ታዝቧል እብድ ናቸው ብሎ ወይ ደግሞ ስውሩን ታዝቧል። አንድ የግል ጥላቻ ያለው ሰው መጥቶ እሱ እብድ ነው ስላለ እብድ ነው ማለት አይደለም። ኬኩን ጥላቻ ስላለበት አይደለም ያለው። እኛ ምን አጠፋስ ንገር አንተ። እኛ ምን አጠፋው? እኛ ምን አጠፋው? ጥላቻ ስላለበት እንጂ የለበትም። ጥላቻ ስላለበት ነው እብድ ነው ብሎ ካንተ ጋር እብድ ነው እብድ አንተም ብለዋል። ጥላቻ የለም አንተም ብለዋል። እብድ ነው ብለዋል አይደል? አንተ በቂ ነው እብድ ካልከው እብድ ነው ብለሃል። በቃ እሱ እብድ ነው እንዴ? ኬኩ የማንም ጥላቻ የለም። መሆኑ በምን አረጋገጠ? ስማ ኬኩ እኔ ጋር ተጣልቷል። በእውቀት የሚሞግታችሁ ሰው ስለማይመቻችሁ ነው። በእውቀት አትሞግቱ ነው ማለት ኬኩን አሁን የለም በቃ አለቀ። በእውቀት አንተ ስውሩ ሳይኖር ለምን አወራ? ሐሜት ነው ይሄ። አንተ ስውሩ ሳይኖር ለምን አወራ? ሐሜተኛ ነው እንዴ? ቢመጣ አንድም ለምን አሰማም? እሱ ቢመጣ ኬኩን ቢመጣ ነው ፈራዋለሁ። ያወራዋለሁ ዲያቆንዬ ነው ኬኩ እኔ ጋር የተጣላ ነው። ዲያቆንዬ በተጣላ መሰለህ። ወንድ ከሆንክ ጥያቄ እየተጠየቀ ነው። በስነ ስርዓት ጥያቄ መልስ። አንደኛ ትልቅ ነኝ ብላ ሚውት አድርጋታል። ሚውት ማድረግ እኮ ብቃት አይደለም፣ እውቀት አይደለም። ሚውት ማድረግ እውቀት አይደለም። በእውቀት ሞግት አንተ በተራ አውራ። ኬኩ ማለት ኦርቶዶክስ ሳይሆን ድንግል ማርያም ድንግል አይደለችም እያለ ከሚያብሩት ጋር እኔን ፍቅረ ማርያም የቤተ ክርስቲያን የነገረ መለኮት ምሩቅን ዲያቆን ፍቅረ ማርያምን የሚሳደብ ከፕሮቴስታንቶች ጋር ሆኖ ከዚህ በፊት ተከራከርን። በአባ ዮሐንስ ዙሪያ የሰው ስም አታንሳ፣ የሰው ስም አታንሳ። በቃ ምን አባ ኬኩ ስለሌለ የኬኩ ስም እንዳታነሱ። በቃ ፕሮፌት አንዴ ዲያቆን ትርፍ ስልክ ካለ ላሳይህ። ሌሊት እየተነሳ አረ ጀመረኝ አረ መገን ምናምን እያለ የሚለፈልፍ ሐሺሽ እየቃመ በወገኑን የሚሳደብ ምዕመናንን እገላለሁ የሚል መምህር አሁን የስውሩን እንተዋውና መምህር ስውሩ እሱን ተውትና አሁን የኬኩን ተውትና ቀጥታ ወደ አውዱ እንግባ። የቅድሙ ጥያቄ ቀጥሉበት። ክርስቲያን ደግሞ ሚውትን እያነሳ በስነ ስርዓት ምላሽ ሰጣለሁ ብላል። መልስ ጥያቄ እየጠየቀ ነው። ሚውት ማድረግ ብቃት አይደለም። ሚውት አታደርጉም። ቤቱን ዳቆን ሚውት አድርግና በተራ አውራ። ቆይ ትልቅ ሚውት አታድርጉኝ። ይኸውልህ ሰው ሲያወራ ሚውት አይደረግም። ነውር ነው፣ ሼም ነው። አሁንም በተራ እያወራ አይደለም። እሺ ሚውት አደርጋለሁ፣ ግን ጥያቄ ስትጠየቅ በአግባብ መልስ። ህዝቡ እኮ ቁጭ ብሎ የሚታዘበው ገስት ላይ ላለው ሰው ነው። ሚውት አድርግ እኮ እያልኩ ነው። ሚውት አድርግ መጀመሪያ ሚውት አድርግና ስማ ሰው የሚልህ። እኛ ቆይተናል፣ በመግባትም ካንተ እንቆያለን። ስማ ኬኩ ነፍስ በላ ነው። የመምህር ግርማና አባ ዮሐንስ ተማሪዎች ይገደሉ የሚል እንደገና ደግሞ ሐሺሽ እየሰከረ የሚያወራ ነው። እዚህ ዘረኛ ፖለቲከኛ ጋር ሆነ እኮ ስለ ኬኩን አንሰማም። በቃ ውጡ፣ ተውት።
እኔ ስሳደብ ለምን ዝም አልክሽ? እኔ ስሳደብ ለምን አሁን የኬኪውን ተውትና ቀጥታ ቀድመ የተጀመረው ፕሮግራም ውስጥ ነው። የሰው ስም በጭራሽ እንዳታነሳ ስጉሩ አሲስ ዲባኩበት ነገር ለምን ግሩፕ አላቸው ወንድም ከሆነ ለምን በፍቅር ይሳደባሉ? ገባ እንድታውቀው ብዬ ነው። ዲያቆን ቤተክርስቲያን ያከበረቻቸውን ባህታውያንን አጥማቂያን ይሳደባሉ። እኔ ደግሞ አልተሳደበም አልሰማንም ትስጥበት ቁጭ በሉ ነው ያልኩት። የአባቶቹን ፎቶ ዘግዝቀው ይሳደባሉ። እና ዲባኩ አላየንም እኛ ጠይቀው እኛ አላየውም። ለምን በምን ምክንያት ነው ብለህ ለምን አትጠይቀውም? እዛው ወንድም አይደል ለምን እኔ አስወረድከኝ? እሱ እኔን እየሰደበኝ ለምን አስወረድከኝ? አንተ አልሰደበም፣ እኛ አልሰማንም። በቃ ስለ ኬኩ ሌላ ጊዜ እናወራለን። አሁን በቃ ሌላ ጊዜ አውሩ። ሌላ ጊዜ እኮ ድንግል ማርያም ድንግል አይደለችም እያለ ነው ኬኩ። እናንተን ስለደገፋችሁ የሰው ማሚ አይደለም፣ መስተካከል አለበት። ወንድም ነው ኬኩን በእግዚአብሔር ከተሳተ ወንድም ያለው ሰውሩ ወደ ቀድሞ ሐሳብ ይግቡ። ሰውሩ ወደ ቀድሞ ሐሳብ ይግቡ። በቃ ግን ኬኩን በቃ የሰውሩን ተውትኛ በውስጥም ይሁን ቤቱ ሜዳን ይሁን ያለውን ነገር ኬኩን እንዴት እንደዚህ ሊል እንደቻለ እኛ እናወራዋለን። ወንድማችን ነው፣ ችግር የለውም። ቀጥታ ቀድም ወደ ነበረበት ሂዱና ሐሳቡን ከክርስቲያን ጋር ይቀጥሉ። እሺ አመሰግናለሁ። ሰላም እሱ ጨርሷል። ስውር መመለስ ስለማይቻል እሱ ጨርሷል። ከዚህ አሁን ቅድም እየጠየቅኩ ያለ እኔ ነኝ እንጂ ከሌላ ፎቶ ወጥቷል። እኔ እየመለስኩ እንዳለ እኮ ነው መሀል ላይ የገቡት። ፓስተር ዝም በል። አንቺ ፓስተር ጥያቄሽን ልመልስ ለአንድ ሰዓት የሚያህል ከታች ቁጭ ብዬ እያንዳንዱ ነገር እየተከታተልኩ ነው። ዳቆን ሚውት አድርግ ፕሊስ። እንደ ምን ሆነ? አረበሽኩህ። እናንተ ስለሰማሁ ነው አረበሽኩህ። ፓስተር ወርቄ ጋር እኔና ስውሩ ነው። አረበሽኩም። ዳቆን ሚውት አድርገው፣ እየረበሽክ ነው። አሁንም እኮ እየረበሽክ ነው። እሺ በቃ ያው ጀምሩ። እኔ ሚውት አድርጋለሁ። ጀምሩ። ሁለታችሁ ይኸውልህ ክርስቲያን እናንተ ጀምሩ። ዳቆን ሰው የሚልን ለምን አትሰማም? ሚውት አድርግ እንደሱ በቃ ሚውት አድርግ እና አትሰማ። ክርስቲያን ከዲያቆን ጋር ቀጥል። ከዲያቆን ጋር ቀጥል። ችግር የለም። የቀድሙ ቅድም የያዛችሁትን ቀጥሉ። ዳቆን ሚውት አድርግ። ቆይ በቃ ምላክ ዳቆን ምን ሆነ ነው? የጠየኳቸውን ጥያቄ እኮ አይመልሱልኝም። በነገራችን ላይ ዲያቆን ጥያቄ ጠይቄው ፔትራን አሸሹት። ክርስቲያን ገባ፣ ክርስቲያን ዝም አለ። ከዛ ፓስተር መጣች። ማኔጅ የተደረገ ነው። ተወው ቤቱ አታመቀኝ። አንተ ነህ ማኔጅ የምታደርገው። እኔ ማኔጅ የሚያምህም የጤና ችግር ያለብህ አንተ ነህ። ጤነኛ ስትሆን እታያለህ። ኧረ በእናታችሁ እናንተ በጌታ ወስደህ ከሆነ አንቺ ደግሞ ዝም በይ። ፓስተር እኮ ናት። ሐሰተኛዋ ነብይት ዝም በይ። አንቺ ሐሰተኛ ነብይ ነሽ። ምን ሆነ ነው አንተ እንደዚህ? ቆይ ሌሎቹን ስሙ። ይሄ ሰውዬ ጨርቆ አልተጣለም እንጂ ከእብዶቹ አልተጣለም። የእውነት ነው የምላችሁ። ከእብዶቹ ጤናማ ሰው እንዳልሆነ እኮ ረጋግጫለሁ። ሰውየው የጤና እክል አለበት። አንደኛ አይሰማም። አንተ ዝም በል እስኪ ክርስቲያን። ዝም ማለታችን አንተ ዝም በል። አንተም ዝም በል። ኬኩ አንደኛ ጠራችሁኝ እንዴ? አዎ አንተ አንደኛ ሐሺሻም ነው። ጠራኸኝ እንዴ? አንተ እውር እንደገና አዳምጥ። አንተ እውር ሲጀመር አንተ ነገረ ማርያም ምን አባት አውቃለህ? አንተ እናንተ ድንግል ማርያም የነ ግርማ ደጋፊ አይደለ እንዴ? የአጥማቂዎች ደጋፊ አይደለ እንዴ? አንተ በጣም ጥሩ አያችሁት። ደጋፊ ያለኝ አያችሁት። ድንግል ማርያም አንተ ታውቃለህ። ጥያቄ እኮ ምንም መመለስ እኮ አልችልም። አንተ እብድ እኮ ነህ። አንተ እብድ አይደለ እንዴ? አንተ ከኔ ጋር ያያችሁ ልንገርህ፣ አስረግጬ እኮ ነው የምነግርህ። አንተ ሲጀመር የኛ ቤተክርስቲያን ተወካይ ያደረገ ማን ነው? ተወካይ አይደለም። አንተ እብድ ነህ። ላሊበላ ላይ እየዘረፍክ የነበርክ ሌባ ነህ። አንተ ልክህን እኮ ነው የምነግርህ። ጦሳቸውን ውጣ። ዲበኩሉ የአንተ ኩያ ናቸው እንዴ? ቄስ ናቸው እሳቸው። ዲበኩሉ ሴት ደፋሪ ነው። አንተ ደግሞ ሙስሊም ነህ። አንተ ስዳደግ ነህ። ቄስ ማታከብር፣ ካህን ማታከብር አንተ ደግሞ ክርስቲያን አንተ ነፍሰ ነገረ ማርያም ምን ታውቃለህ? አንተ ሲጀመር አንተ ሌባ ነህ። ገና ቀኖና እና ጨረስ አታዳምጥም። ስላንተ መረጃ አለኝ። ታከም ብራዘር። ኦኬ እሺ፣ አንዴ ታከም ድንቁርና እኮ አታዳምጥ። አይምሮን ታከም። አምስት ደቂቃ በጌታ በኢየሱስ ታወራለህ። አንተ ያለ መንፈስ
አዳምጠኝ። 5 አያችሁት አይደል? እሺ እኔ ላይ ያለው መንፈስ ወጋውት ተብሎ የተጻፈው የት ቦታ ነው? አንተ ፕሮቴስታንት ነህ። መጀመሪያ ፓስተር ነበርክ። ከዛ ደግሞ ኦርቶዶክስ ነው ብለህ የምታምታታ ሌባ መንፈስ አንተ አይደለም። ገንዘብ ሸቃይ ነህ አንተ። ገንዘብ የምታሳድድ ገንዘብ ቢሰጥህ ዝንጀሮም ቢሰጥህ አንተ የስሙ ቪዲዮ ላሳያችሁ አንዴ። ታዲና አንተ አሳየን። ካዲና አንተ ቪዲዮ ላሳያችሁ አንዴ። ስጉሩ ሚውት አድርገው ምን ትወርዳለህ? እናትህ ከወለደች 5 ደቂቃ እኔ ጋር ግባና አውራ። 5 ደቂቃ ለኔ ሰጥቶኝ ዝም በል ቪዲዮ ላሳይ የአባይ ዮሐንስ ደጋፊ ብሎ ሰደበኝ። አባይ ዮሐንስን የመረጠቻቸው ቪዲዮ ላሳይ። ስውሩ ቆይ ያንተ ቪዲዮ ላሳይ ምን እንደምትሰራ አዳምጣት። ትንጫጫ ምን አገባህ አንተ ደግሞ? ኦኬ ኬኩ ወጣችሁ ነው። ፕሮቴስታንት ስለሆነ ነው የምትደግፉት ኬኩን። ኬኩን ደግፋችሁ ኬኩን ደግፈህ እኔን የምጠላው ለምንድን ነው? ምን አገባህ አንተ? ስነ ስርዓት ያዝ። በሌለበት በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይሰራል። ሐሰተኛ በእውነተኛው ክርስቶስ የታሰረ ይሁን። ኬኩ ማለት ማንኛውም ይኸውላችሁ፣ እኔ አንድ ነገር ብዬ ነው መምህራንን የሚሳደብ የድንግል ማርያም በረከት ካንተ ጋር ይሁን። አንተ ይሄ ማን የምትባል ቤኪ የምትባል ሰውዬ ቤኪ የምትባል ሰውዬ ማለት ነው አሳልፎ የሚሰጥ ማን ነው? ኬኩ ያውና ቤኪ ማለት ያንተ ኃጢአት ይኸውልህ፣ በፊት የተተከለው ኃጢአት ደብቀህ የሰውን ኃጢአት እየገባ የምትጎረጉር የኃጢአት የመጀመሪያውም የመጨረሻውም ሰው ቤኪ ነህ። ይሄንን ለመመርመር አያሳየው ነው። ዳቁን ምን እያልክ ነው? ሲቀጥል ደግሞ ስውሩ ጀግና ነው። እናንተ ግን 100% ፈሪዎች ናችሁ። ይሄንን አረጋግጥልሃለሁ። መልካም ዳቆን ስነ ስርዓት ቆይ ሚውት አድርግ እንዴ! ትልቅ አይደለ እንዴ ዳቆን?